በደንብ ዋጠች። ወላሂ በምንጭ የወረ ነው 10 ነው የወረ ወክ ትሂድ ወክ ስንት ኪሎ ሜትር ዋና ጥቅም ወክ ስንት ኪሎ ሜትር አው ስማ እኔ ይሄንን ሰፈር ማለት ነው 3 ዙሬ ነው ጧት የወለድኩት። እንደዚህ ተንቀሳቀሰ ምናምን በቃ ወክ አድርጊያ ነው ትላለች። እዛ ሱቅ ኖ ረጅም መንገድ መሄድ ምናምን ወክ በጣም ረጅም መንገድ በምጥ እንድትወልጂ ወክ እሺ ግን 99% በምጥ ወልዳለሁ ብለሽ ራስሽን አሳምኚ። እሺ እኔም እንደዛ ነው ተስፋ አድርጌያለሁ። ኢንሻአላህ ዙሪ ወክ አድርጊ። ወክ ስታረጊ በምጥ ትወልጃለሽ። እሱ ለብሩ ነው፣ ብሩን እያስታወሽ አምጪ ነው የሚለኝ። እኔ ደግሞ የመጀመሪያ ኢማራት ላይ ረዋን በእርግዝና ሰዓት አልጋ ለልብሷ ልጅ ገዝታ የተዘጋጀች ብቸኛዋ እንስት ባለ ሀብቷ ረዋን በጣም ይገርም ነው። ረዋን ሁለተኛ እንደዚህ ላይ ደገምሽ። ቁጭ በይ ውዴ ቁጭ በይ። አታቁማት እንደዚህ። አረ ምግብ አንጥቼላት፣ ጥሩ ምግብ አንጥቼላታለሁ። ቆይ ምግብ አመጣላት። ምግብ ትብላ። ፍሩት ሰላጣ ምናምን ትብላ አይደለ? አዎ ፍሩት ፍራፍሬ። ልክ እንደ በፊቱ እግሬ ተነፋ ብታይ የቦካ እንትን ምንድነው የሚባለው? አዎ መንገድ እንትን ስለምትቆሚ ነው። በጣም አበጠ። እኔ ስቆም ማለት ነው የኔ ጊዜ ቁሜ ስለማስተናግድ በጣም ነበር የሚያብጠው። ከዛ ማታ ግን ይሽሽ እግርሽ አይታሽም ብለውን ኧረ እኔ አሽቼዋለሁ እንዴ። ከዛን ይመለስልኛል። ማሳጅ አድርጎልኝ። እኔ ታሽቻለሁ። እኔ ማታ ታጥቤ በቫዝሊን ሽት እንትን ይላል። ጠዋት ደህና ይሆንልኛል። ከዛ ወደ ስራ ይሄዳል። እንግዲህ ፈጣሪ ያውቃል። የዶክተሯ ከሆነ ነገ ነው። ፈጣሪ ያለው ደግሞ ምን ያሽቻለሁ ማየት ነው። እስቲ ደማችን ስለሚረጋ ነው እኛ ቁመን ስለምንውል። እስኪ ስለምጥ ንገሪን እስኪ ሲጀምር እንዴት ያደርጋል? አው እስከዛው እስኪ ስለዚህ ማብራሪያ ሲጀምር እስኪ እሷ ላይ ይጅባት እስኪ አው የእውነት ዛሬ መገራኝ ሞታት የለም ምጧ ከመጣ ማለት ነው አታስቀምጥህም እንዴ? ማለት እንዴ ያማታል። በጣም ነው የሚያማት። ከባድ ነው እንዴ? በቃል የሚገለጽ አይደለም። እንትን ፈሳሽ ነገር አለው ማህፀኗ ላይ ኦፍ ኮርስ አለው። ምን በባለፈው ግን ወገቤ ቆረጠኝ ያለችው ነው። ወገብማ እኔ ወገቤን የታመምኩት 1 ወር ነው ሳልወልድ በፊት። ኦኬ የሷ ደግሞ የዛሬ ከዛ ወገብሽን ያምሽና ወደፊት ለፊት ሲመጣ ካላስመጥ ነው። ወገብሽን ጨርሶ ነው ወደፊት ለፊትሽ የሚመጣ። ስለዚህ አሁን እኔ በቃ ትንሽ ነው የቀረኝ ማለት ነው። ኡስማን አንተ የምታምጥ እኮ ነው የሚመስለው። እኔ እኮ ጨነቀኝ ወላሂ። እንትን በኖርማል ልትወልድ እኮ ነው። ምንም ችግር የለም። አታስብ፣ ፈጣሪ ያለ። አዎ ይኸው ብቻችን ነን ወላሂ፣ ያለ ምንም አጋዥ ይኸውልሽ እዚህ ላይ ደረስን። አዎ አይ ፈጣሪ ያለ። ከዚህ በኋላ ደግሞ ፈጣሪ ያለ ይኸውልሽ። እኔ እንደዚህ ወጭ አልመሰለኝም። ረዋንን ሳስረግዛት ቀላል መስሎኝ አስረግዤ በራሴ ምንም ነገር አላሰብኩም። ግን ልጅቷን ስታያት ኡስማን በቃ የሆነ እንኳንም አወጣው ነው የምትለው። እንዳውም አነሳት ነው ባቱ እየሰራ ነው ላይቭ ላይ እየደረቀ ምን ለማን ይሆናል ታዲያ? እሱን እኮ ነው የምልህ። ደግሞ ለልጅክ ያልሆነ አረ ይሁን እንደውም 2000 እንኳን ገዛሽ ነው 2000 እንኳን ገዛችሁ። አልጋ አይተሽዋል? ግን ዘመናዊ አልጋ እኮ ነው። አየሁክ እኮ ውስጥ ተኝተህ አረቦች ተኙበት ብሎ በቃ ቪአይፒ ማስቀመጫ ልብስ ያለው ማንም ሰው አልደፈረው እኮ ነው። እስከትመጣ ሌላ ማሙቅ ብሎ ከዛ ምን አለ አልተበራሉ ረድራሉ። ይበቃናል፣ እንደውም ይበቃናል። ከልጄ ጋር እዚህ ነው የምተኛው አለ።
አይ ይሁን ከተገዛ ኋላ በቃ ተገዝቷል። አሁንማ ይሁን ፈጣሪ ያመጣል ስላት ኖ አያመጡም። ዝም ብለህ እንግዛ ለልጃችን አሳቱ ወለድ አልጋ ትገዣለሽ። አዎ ሁሉም ነገር ሰው ላይ ጭኖ ታዲያ ይቻላል እንዴ? ምን ያምጣው? ደብል ይሆናል። ወስጀል ሸጠው ነው ደብል ይሆናል። ትላንትና ደብል የሆነውን ታስቀምጥና አንተ አራስ ለመጠየቅ ስትሄድ ትሰጣለህ። ይሄ ጥሩ ሀሳብ ነው። ነገሩ ያምጡ ችግር የለም። ደብል የሆነውን አራስ ትጠይቅበታለህ። ያላሟላ ነው እቃ ብሎ ትላንትና ስማቸውን ዝርዝር ሲናገር ነበር ላይ ብላይ አይደለ? እኔ የምልሽ ሀዊ ለምንድን ነው ግን ይሄ ሁላ ብር ተከፍሎ አትገባ የሚል ለምንድን ነው ግን? ወዴት ነው የማትገባው? ወደ ሆስፒታሉ ወደ ውስጥ ገብቼ ላዋልዳት ነው። አንተ አንድ ሰው ይቻላል፣ ወንድ ልጅ ይቻላል። አሁን ለምሳሌ የመንግስት ነው የግል የሚፈቅዳሉ ገብቶ አብሯት እስከመጨረሻ? ያው የኔ የግል ነው የመንግስት አልነበረም። እና እንዴት ነው ውድ ነው ግል እንሂድ ወይስ ምን ትመክሪናለሽ? ኧረ ያው ነው እዛ እኛው በቃ ወደ መንግስት እንሂድ በቃ ማለት ነው። ልዩነት የለውም። አንድ ነው ብሩ፣ ግን እንክብካቤ የግል ይበልጣል። የግል ይበልጣል እንክብካቤ። ታዲያ ለምን እንሰራለን? ታዲያ የመንግስት ሲጀመር የት ለመውረድ ነው ያሰብሽው? እኛማ የመንግስት ቢቀንሱልን፣ የግል ግን ውድ ነው። የግል እንትን ቆይ በውስጥ አወራሻለሁ። እስኪ ደውዪ የሚሻለውን ቦታ ለምን አንተን አምቡላንስ ምናልባት ከተደወለ ቀጥታ ወደዛ እንድንሄድ። አዎ ያው እኮ ነው ገንዘቡ። ሰው የግል አሪፍ ነው እኮ በብዛት እንደዛ ነው ያለኝ ሰው። ያው ከሆነማ የግል እንሄዳለን። ያው ነው እንደውም ይሄ የግሉ ሰው ራሱ መግባት ይችላል አይደል? አዎ ይገባል። አዎ የፈለግሽው ሰው ታስገቢ። ግን እኔ ወልድ መውለጃ ክፍል ስትገቢ ግን አንድ ሰው ብቻ ነው የሚፈቀደው። እህትሁን፣ አክስትሁን፣ ጓደኛ፣ የራስሽ የቅርብ ሰው ወይ ደግሞ አንድ ሰው ወይ ባልሽ። እኔ ራሴ ያለው በአንተ ትሻላለህ። ሌላ ሰው ከሚገባ አንተ ግባ። እንደውም አሉ ሀዊ በወሊድ ሰዓት ልክ ልጅቷ ስትወለድ ሰው ማየት ጥሩ አይደለም ይባላል። አንተ ከገባህላ አንተ ትሻላለህ። ባልሽ ይሻልሻል። ወዴው ለእንግጣም ሁለታችን የትኛው እንደሚሻል ትነግሪኛለሽ በውስጥ ጎበዝ ከሆነ ማለት ነው። አንዳንድ ወንዶች ይታመማሉ። ጎበዝ ከሆነ ብቻ አስገቢ፣ ካለበለዚያ አታስገቢ። እንዴት ነው? እኔማ በቃ ወሬ ይሞቀቦቃል ግን እንደሚመጣ ብቻ የሆነ ደንገጫ አይቼ ደግሞ እሱ ላይ ይቅርበት። እሱ ይቅርበት ፌንት እንዳልበላ ወላሂ በባለፈው ራሱ በቀደም ራሱ እንዴት አመዱ ቡን እንዳለ እንኳን አብሮ ሊገባ ጨነቅ ከሆነ አይጠቅምሽም ላንቺ። አዎ ጭራሽ ጭንቀት ነው። አዎ ሌላ ጭንቀት ነው የሚሆንብሽ። ሌላ ሰው አስገቢ። ጭንቀታም ከሆነ ተው ሌላ ሰው እንትን ይላል። ግን ንገሪኝ እሺ በውስጥ እኛ ልጅ እኮ ትንሽ ስለሆነች ቶሎ ትወጣለች የሚል ግምት አለን። በምን አወቅ ትንሽነቷ? እግዚኦ ሴቶዬ እንደምን እናድርገው ማለቴስ 1 ኪሎ ከምናምን ናትኝ። 1 ኪሎ በባለፈው ሄደን ምግብ ብዙ የበላሽ አይደለም። 1 ኪሎ ከምናምን አለቻት። ከ88 ከ2 ማክሲመም ማለት ነው 2 ኪሎ ማለፍ አለባት። ያው በደንብ ውሃ መጠጣት አለብሽ። ምግብ በደንብ መብላት አለብሽ 24 ሰዓት ማክሲመም። ማማ ስትወለድ የኔዋ 3 ኪሎ ነበረች። ማሻአላ ፈፍት ብላለች። እሱም ትንጥዬ ነው። 4 ኪሎ እኮ አለ። የኔ ሁለት አልሞላችም ነበር በባለፈው ቆይቷል። ግን አሁን ግን አለበት እኮ 2 ሳይሞላ እንዴት ነው የሚሆነው? ረዋን ግዴታ መብላት አለብሽ። እስካሁንማ ትሞላለች 2። እኔ የምልሽ ሀዊ ኧረ ጥሩ ምክር ነው። ትሞላለች እስካሁን ቆይቷል። 2 ሞላችም አልሞላችም ቢያንስ ማክሲመም በትንሹ ከ2.8 በላይ መሆን አለባት። በደንብ ቢ ምግብ 24 አወር ቢ ለሊት ራሱ ከራበሽ ቢ
እሺ እውነት እንዴ ምን ያልሽ ነው? 2.8 ከየት መጥቶ ግዴታ ነው እንዴ? ማርያምን የምሬን ነው። የምቀልድ መስሎክ ነው እንዴ? አይደለም እኔ እውነቴን ነው። እንዴ አልመጣም። በባለፈው አንድ ጊዜ ማክሲመም በሁለት ቀን ውስጥ ማስተካከል ትችያለሽ እኮ እንትን ይላል ይሞላል። ወላሂ እኔ ሁሉ ጊዜ ነው የምናገራት። ይኸው ተኝታ ትውልና ማለት ነው ልንገርሽ። ልክ ከተነሳሽ በኋላ ተምር 7 ፍሬ ወይ 6 ትበላለች ወይ 3። ከዛም በኋላ ያገኘችውን ትበላና እኔ በግድ ፍራፍሬ ደግሞ እከትፍላታለሁ አርግላታለሁ። ከዛ እሷን ትቀምሳለች። ከዛ የሆነ ሰዓት ደግሞ ትበላለች። እንዴት ነው የምትሞላው? እኔ ሁሉ ያው ልንገርሽ ኖ ምግብ በስነ ስርዓት በቀን ዶክተር የሚያዝሽ 7 ነው መብላት አለብሽ። በትንሹ በቀን 7 መብላት አለብሽ። መቅመስ አለብሽ። ብዙ መብላት ፋይዳ የለውም። ትንጥንጥ መብላት ትንጥንጥዬ ቢያንስ እንኳን አልሆነችም። ከዛ 2.5 መሆን አለባት። የምሬ ነው። ኢንሻአላህ እስካሁን ትሞላለች። እሺ ዛሬ ነው የማውቀው። ዛሬ ምግብ ወደ ፍጂው ደግሞ የኢማራት ምግብ ርካሽ እኮ ነው። ደዋ አብረን ብላ ደግሞ ለምግብ ጥሩ እኔ የምልሽ ሀዊ እና 2 ኪሎ ካልሞላች እንዴት ነው አይወጣም? በምጥ ማለት ነው ይወጣል። እሱማ 2 ኪሎ ትምላ ነው ዋናው። መምላት አለባት። 2 ኪሎ ግዴታ ነው።